ወንድ ልጅ ሲወድ ሳይጠየቅ የሴት ልጅ ባሪያ ይሆናል። ወዶ በራሱ ላይ አለቃ ይሾማል። ከዛ ወዲያ እሷም እንዳይከፋት፣ እሷም ደስ እንዲላት፣ እሷም እንዲደላት ሐሳቡን እየተወላት ቤቱን እያፈረሰላት ባል ተብሎ ሚስት ሆኖ ይኖራል። አይ እንግዲህ ሰውዬ ስነ ስርዓት ያዝ። እውነት ግን ፍሬ ገነት እስኪ ሳትደብቂ ንገሪ። ያኔ ደብድበሽኝ ታምሜ እዚህ ቤት የሰነበትኩ ጊዜ ሌሊት ኮቴሽን አጥፍተሽ መኝታዬ ጋር እየመጣሽ ታየኝ እንደነበር በማስረጃ ተደግፎ ነው የተወራብሽ። ምን ፍለጋ ነው? ምን ማን ያለው? ካሜራ መቼም አይዋሽ። ባይስ ደግሞ ስለታመምክ ነው እዛው በተኛህበት አሸልበ እንዳትቀር ነው እንጂ ካንተ ሌላ ምን ጉዳይ ይኖረኛል? ታስቢልኛለሽ አይደል? አዎ ለስራ መምጣትን ስላልነገሩኝ ሌባ መስለኝ ሞት አፋፍ እስክደርስ ስለመታው ሞተ እሷ ናት የገደለችው እንዳልባል አስብ ነበር። ያሰብኩት ታዲያ ለራሴ ነው። አልወደድሽኝ? ምን አለበት ብትወጂኝ? ውደጂኝ፣ ክፋት የለብኝ። ወይ ስራ ማጣት። በል ሰውዬ ወደ ስራ ሂድልኝ። እኔ እኮ ወድጄሻል። ምን ከዚህ በኋላ ምን የምትባል ቃል ስታወጪ በሰማ ፍሬ ገነት ሙች። ይኸው ቀኑ አይምሽልኝ፣ ካንቺ ነጥለኝ፣ የላይኛው አይለመነኝ፣ እኔ ልሙት ብድግ ብዬ መጥቼ እስምሻለሁ። ወፌ ቆመች። ፍልሰትና ዝግጅት መዓዛ ወጡ። ወፌ ቆመች ምዕራፍ 2 ክፍል 20 የሞጃ ሰፈር ባሎች። የሞጃ ሰፈር ባሎች። ቆይ ዞራችሁ እንዳታዩ። አካባቢውን የቃኛችሁ እያስመሰላችሁ የጎረቤታችንን የዘውዴን ቤት ይዩት። ዘውዴ መስኮት ላይ ቆማ ትታያችሁ እንዴ? ኧረ እባካችሁ አይናችሁ መልሱ። አትዞር አይደል እንደምል ምን ነክቷል? ጥጋቡ ቀስ ብሎ በዘዴ ነው ሰው ግርማም ተደርጎ የሚታየው። አላስችላለኛ እንደ ፋራ ተገኘ ብሎ ባይን መግመት ምንድነው? ባይን ገመትኳት እንዴ አላስተረፍካትም? ገና እኮ እዋት እንዳለ ላያት አንገቴን ዞር ሳደርግ ነው አትያት ገርምማት ገመትካት ብላችሁ የተጫጫኋችሁት። ጥጋቡ የሚሉ ሰው እንደው ታዲያ ሳታስነቁ ዞራችሁ እዩ አልኩ እንጂ የተናገርኩትን ሳልጨርስ እኩል ዞራችሁ እዩ አልኩ እንዴ? ስለሷ እያወራን እንደሆነ እኮ ታውቃለች። እኔ እኮ እንዲህ ያለ ባይን መነጋገር አይገባኝም። ፊት ለፊት ትነግረኛለህ፣ ፊት ለፊት እነግርሃለሁ፣ ፊት ለፊት እጣልሃለሁ፣ ፊት ለፊት እወድሃለሁ፣ ፊት ለፊት አይሃለሁ። ኧረ በልበል እንዴ! ፊት ለፊት እንዳታስመታት። እመቤቲቱ እኮ መስኮቱ ላይ ጁቁ ብላ ቁልቁል እየመነጠረችን ነው። ዘውዴ አሁንም መስኮት ላይ እንደቆመች ነው። አሁና ወገቧን ይዛ እኛ ላይ አይኗን ቸክላለች። ምን አባቷ ፈልጋ ነው የልጇ አልበቃ ብሎ ደግሞ እሷም የምታፈጠው? የኔ ወንድም ከጎረቤት ታጣላኛለህ። በላ ደግሞ አማረ ሰው ሰብስቦ አሰደበኝ ብላ ያለ ስሜ ስም ትስጠኝ። ሁለታችሁም ፊታችሁን መልሱ። አንድ ሰው ወደ እሷ ቤት ዞሮ እንዳይ። አባቡ ብቻ ከኛ ጋር የምታወራ እያስመሰልክ በአይነ ጫፍ የምትሰራውን ተከታተልልኝ እሺ? ምን አሳቀ? ምን አዞረ? ጥጋቡ አትዙር። ምን አይቶ ነው የሳቀው ብዬ ለማየት ነበር አይዞርኩት እንዴ? ለምን ዞርክ ጥጋቡ? ለምን ሳቀ አባቡ? እሺ አባቡ ምን ነበር ያሳቀ? የራሳችንን ሞቅ ያለ ወሬ ያዝን እንዲመስላት ማዘናጋቴ ነበር። ሰው ታዲያ ከመቼ ወዲህ ነው በጤናው ብቻውን የሚስቀው? ልስቅ ነው አሳስቁኝ አትለንም? እንዲህ አይነት ነገር አይነገርም። ሳይነገር ሊገባ የሚገባ የአይን ቋንቋ። መቼም ይሄንን ከዛ ግባቱ ከተፈጸመው ሞጃ ሰፈር መሆን አለበት ያመጣችሁት። የሞጃ ሰፈር ሰው ብትሆን ኖሮ ሳይነገር ይገባ ነበር። ሳይነጋገሩ ባይን መግባባት የለም። አቶ አማረ እርሶ ሳይነጋገሩ አይተው ብቻ ይግባባሉ ወይ? ምን ነው እኔም ብትተውኝ ነገር ባይን ብቻ የሚገባኝ ቢሆን ኖሮ አዲስ ሰፈር ገብቼ 3 ወር ሙሉ ጎረቤቶቼ ከቤታቸው ሆነው ጓዳ ጎድጓዳዬን እያዩ ቤቴን ሲቆጣጠሩት አይገባኝም ነበር። እኔ እኮ አይቼም ተነግሮኝም ኖሬም ብዙ የማይገባኝ ነገር ያለኝ ሰው ነኝ። እንደኔው ጥሬ ነውታ። ከጥሬም ጥሬ እንጂ ስትቀቅለው ብትል የማይበስል ምን ነበር እንኳን ድንጋይ በቃ ድንጋይ በልኝ። ኧረ ባንተማ ድንጋይ አይደለም። ድንጋይማ ሳያስፈቅዱ ባይን ብቻ የሰውን ቤት የሰውን ሐሳብ የሚበረብር እንደ ጎረቤቶቻችን እንደነዛው ልጅ። ወይ ወሬ እስኪ ወሬውን ተውትና ወደ መጣንበት ጉዳይ እንመለስ። አባቡ አሁን ዘውዴ ምን እያደረገች እንደሆነ እና ነገር ዝም ብላ ቆማ እየሾፈች የመኝታ ቤቷ መስኮት መሆኑ ነው። ሳሎናቸው በደንብ የምንተያየው ማታ ነው። ማታ ነው የምንተያየው? አዎ ሁለታችንም ቤት መብራት ሲበራ ምን እየሰሩ እንደሆነ እናያለን። እኛም ምን እየሰራን እንደሆነ ያዩናል።
ሰው መቼም ለምን አየኸኝ አይባልም። የሚያየውን ነገር ማሳጣት ነው እንጂ። ምን አየህ? መነጽሯን ገረገደች። አንተ ወይ መከራ ማየት። እኔ የምለው ግን አቶ አማረ ዘውድ የተባለችው ጎረቤታችሁና ልጇ 1,000 ሚሊዮን ጊዜ ሲያፈጡባችሁ ቢኖሩ እናንተን ምን አስጨነቃችሁ? አንተ እንደ ዱር እንስሳ ዝም ብለው እያገላበጡ ቢያዩ አይጨንቅህ? ለምን ይጨንቀኛል? ካልነኩኝ፣ ካላናገሩኝ፣ ካልደከማቸው የሚታይ ነገር ካገኙብኝ ምን ቸገረኝ? ለመሆኑ ያኔ ፍሬ ገነት ደብድባኛ ቤት ስታስታምምህ የነበረ ጊዜ ሰላም መኝታ ቤት ተኝተህ ቀን ከሌት ያዩ እንደነበር ታውቃለህ ጥጋቡ? ምን? እኔን ለምን ብለው ያዩኛል? አሁን እኔም ከሰው ተቆጥረ ሀብታም አይን ውስጥ ገባህ ልትሉኝ ነው? በነገራችን ላይ ጥጋቡ ነፍሴ መታየት ደስ የሚል ከሆነ ቤቢ አንድ ቀን ተኝተ የቀረጸው ነገር አለ አሉ። እንዴት? አንተ ተኝተ አንዲት ሴት መኝታ ቤት ውስጥ ትገባ ነበር አሉ። አንተም ሰው ሲመጣ የታመምክ እያስመሰልክ ሰው ሳያይ እያደባ ትወጣ ነበር አሉ። ውሸት! እና ለሽንቴም ወጣ ማለት አልችልም? ቆይ ማን ይሄን ያለው? ተመልካች ከሁለተኛ ፎቅ ላይ ሆኖ አይደል እንዴ መንጥረው የሚሉት? እዚህ ማማው ላይ ቁጭ ብለው ነው እንደ እስረኛ የሚቆጣጠሯቸው። አትዙር ጥጋቡ። አያመል እዞራለሁ ይተውኝ። እንዴት አድርገው እንዳዩኝማ አያለሁ። ከጎረቤቶቼ ታጋጨኛለህ አትያቸው። እስከ ዛሬም እንዲህ በአይናቸው ቁጥጥር ስር ወድቃችሁ ሳትጋጯቸው በመቅረታችሁ ወንድነታችሁን እጠራጠራለሁ። ወንድ እባክህ ሰማይ ጠቀስ ቤት የሰራ ነው። ከተማ እንኳን በፎቅ ብዛት አይደል ውበቱ የሚገለጸው። ፎቅ አይን ይገባላ። ከመሬት ከፍ ብሎ እኮ ነው የሚሰራው። ለእግዚአብሔሩም ከመሬት ከፍ ያለው መሰለኝ በቀላሉ አይኑ የሚገባው። አይ እጆን ሰጥተዋል፣ ቤቶን አጋልጠዋል፣ ቤተሰቦን አስደፍረዋል፣ ወንድነቶን አዋርደዋል። ምንድን ነው የምትለው? ኧረ ቆይቶ ይደንፋ። ለተቀማጭ ሰማይ ቅርቡ ነው አሉ። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? ምን ያሳዩታል? ልጄን አዩብኝ፣ ቤቴን አዩብኝ እላቸዋለሁ። አንተ ራስህ አትታይም ቢሉስ ከገዛ ቤቴ የት ሊድሎት እላቸዋለሁ። እነሱም ቢሆን የገዛ ቤታቸው ላይ ሆነው ነው የሚያዩት። በአካል አልደረሱብንም፣ በአይናቸው ነው ድንበራችንን የጣሱት። ዝም ብሎ ጎረቤት ላይ ማፍጠጥ እኮ ነውር ነው፣ ብልግና። እኔም ሳይወዱ በግድ እንዳይባልጉ ነው መስኮቴን ለመድፈን የተነሳሁት። ገና ለገና ሰው አየኝ ብለው የንፋስ ማስገቢያ የአደጋ ጊዜ መውጫ ሆኖ የሚያገለግል መስኮቱን አስደፍነው ባይቀመጡ ደስ ይለኛል። ከነገሩ ጾም ደሩ። እኔ ምን ነው ከዚህ ሁሉ 1 ሜትር በ1 ሜትር የሆነች መስኮቴን ዘግቼ ሰላሜን ባገኝስ? ግን አባ መስኮቱ ቀርቶ ግድግዳ ልታደርገው ነው? አዎ ድፈንልኝ መስኮቱን ጥጋቡ። ያው የሚያስፈልግ ብሎኬት፣ ሲሚንቶ፣ አሸዋ ሁሉ አለል። ቀርጥሙ። ከዛ ወዲያ ምናቸውን እንደሚያዩ አያቸዋለሁ። የመስኮቱ ብረትስ? አውልቅና ጣልልኝ ብቻ ቶሎ። ሴቶቹን አውቄ ነው ገበያ ይላኳቸው። ስራውን ሳታያይዙ ከመጡ አቃቂራቸውና ጥያቄያቸው አያሰራችሁም። ፍጠኑ። እኔ እርሶ እንዳሉ ምን ቸገረኝ? ይሄ ለኔ በግራ እጅ የምሰራው። ከዛ አንተ መስኮቱን ስታፈርስ እኔ ደግሞ በተራዬ የዘውዴን ፊት እያየው እዝናናለሁ። እንዴ አባ ይሄ ሰውዬ እኮ ጨክኖ ግድግዳውን አፈረሰው። ይበለው። እኔ ባለቤቱ ቤቴን እንዲያፈርሰው ቀኝ እጄን ሰጥቼዋለሁ። በለው። አባ ዘውዴ ራሱ ገርሞ ታፏን ያዘ። በገዛ ቤቴ ምን አገባ? ምታው። እሰይ አንጀቴ ራስ። እስኪ ድገመው። የታባቱ እንግዲህ በለው። እኔ እኮ አምናችሁ መኝታ ቤቴ ምን አረገ? መስኮትስ ማን ፈቅዶላችሁ ነው ለመሆኑ ግድግዳ ፍራሽና ደፋኝ ሆናችሁት? መስኮቱን ለምንድን ነው የምትደፍኑት እንዴ? ቤቱ ጋር ብርሃን ሊገባ ነው። ቤቱ ጋር ልተነፍስ ነው። ቤቱ ጋር ልታይ ነው ማለትሽ ነው? ምን አልክ? ዝም በል አንተ። ቆይ ሴት ልጅ እንዲህ ስታንባርቅ መልስ መስጠት ራሱ እሳት ላይ ቤንዚን እንደማርከፍከፍ ነው። ምን አልክ? አንተኛው ደግሞ ቤንዚን አርከፍክፎ ማቃጠል ነው። ቤቱን እንዴ አላልኩም? አንድ ቃል ከተነፈስክ እሷ ተሰንጠቃ ስንት አይነት ትርጉም እንደሚሰጣት ልብ አልክ? ቃላት ቁጥር። ዝም ብለህ ብቻ አካባቢውን በአይን ተቆጣጠር። እንዴ አካባቢውን በአይን ተቆጣጠር? ምን አስባችሁ ነው? ሰው በሌለበት ጠብቃችሁ ነው እንዴ ቤት የምታፈርሱት? አማረና አባቡ ነበሩ ሲሚንቶ አጥሮ ሊገዙ ሄደው ነው። እንዴ አራሴ አለ። አንቺ ዝም በይ ወዲያ። አማረብኝ ብላ ነው እንዴ? ሰላም ጥጋቡ፣ ሰላም እያለቀሰች እኮ ነው። አፍሽን አትዘጊም አንቺ። ሰላም ምንድን ነው የሚያስለቅስሽ? ምን ሆነሻል? ዞር በልልኝ። አንተ እሷ እንደምታውቀው አድርገህ አባብል። ይችን ለኔ ተውልኝ። አንድ ላይ ከሆኑ አንዷ ለአንዷ ወኔ እየሰጠች እየተቀባበሉ ሲያንባርቁ ነው የሚውሉበት። ቀጥይ። ለምን
ትገፋኛለህ? ልትገለኝ ነው? አትንካኝ! ሰድዬ እኔ ቆንጆ ተረጋጊና ላስረዳሽ። ጨርቄን ልቀቅ ብያለሁ ሰውዬ። ዝግ ያልሽን የምን የሌለ ሰዓት ማራገብ ነው? ቅረቢ ብያለሁ፣ ቅረቢ። በመጀመሪያ ከመሬት ተነስተሽ አትርገብገቢ። ትልቅ ሴት አይደለሽም አንቺ? ችግር እንኳን ቢፈጠር ሰው ማረጋጋትና ነገር ማብረድ ሲገባሽ ዋነኛ አላኳሽና አባባሽ ሆነሽ ቁጭ ትያለሽ እንዴ? ሰውዬ አትስደበኝ። ሴትዮ አድምጪ። ባላዳምጥህስ? ነግሬያለሁ። ወንድ ልጅ ነኝ፣ ስናገር አድምጪ። አላዳምጥህ። ምን ታመጣለህ? አታዳምጪም? ተይ። አላዳምጥም። መስኮት ደፍነ እስር ቤት የመሰለ መኝታ ቤት ሰርታል። ግፋ ቢል በሩን ደፍነ አፍነ ብትገለኝ ነው። አትሰሚኝም ዛሬ? አልሰማህም። ኧረ ተይ ተይ፣ ግድ የለሽም ተይ። ሂድና እዛ የምታስፈራራውን አስፈራራ። ምን ትሆናለህ? ምን ትሆናለህ? ምን ትሆናለህ አልሽ? ምን ሆናለሁ? እንደፈረደብኝ አዳምጥሻለሁ። እንዲያውም ቁጭ በል እሱ ጋር ቁጭ በል እሱ ወንበር ላይ። ይኸው። ለመሆኑ ማን ፈቅዶልህ ነው ደህና አምሮ ተስተካክሎ የተሰራ ቤት ያፈረስከው? አንቺ ነሽ እንደ የቤቱ ባለቤት? ዝም በልና ለምጠይቅ ጥያቄ ብቻ መልስ ስጠኝ። ጥያቄ ጠይቀሽኝ ነበር እንዴ? የሰው ቤት አፍርሰህ ስታበቃ ደግሞ ማሾፍም ያምርሃል እንዴ? ለምንድን ነው መስኮቱን የደፈንከው እኮ ነው የምልህ። ምን ቁርጥ አድርጎ ነው የሰው ቤት? ባለቤቱ ፈቅደውልኝ። የትኛው ማለት የትኛዋ ባለቤት? ይሄ ቤት ስንት ባለቤት ነው ያለው? አቶ አማረ መስለውኝ። አይደለም አልኩ። አባወራው ናቸው እማወራዋ? እማወራዋንማ የት አውቃቸዋለሁ? አባወራው ናቸው እንጂ አቶ አማረ። ጎረቤቶቼ አዩኝ መስኮቴን እንድፈንልኝ አሉ። እኔ ከተከፈለኝ ማንኛውንም የጉልበት ስራ መሰራ ግንበኛ ነኝ። ያዘዙኝን ወርቅ አርጌ ሰራሁላቸው። አሁን ደግሞ እኔ ወርቅ አርጌ ልሰድብ ነው። ተዘጋጅ። ተዘጋጅቻለሁ። ቀጥይ። አይ አንተ ጋበኛ ገና ምኑን አይተህ? እማወራዋ ስትሰማ ደግሞ ምድርና ሰማዩን ታጋጥምልሃለች። ታዲያ ተነጋገሩና ሰብሰብ ብላችሁ ነዋ። ለምን አንድ ባንድ እየመጣችሁ ጉልበት ታስጨርሱናላችሁ? እንዲያው እንዲህ እንዳላገጥክ ግን አትቀራት። ለምን ብለህ መስኮት ደፍነ ጨለማ ቤት ልታኖረ እንዳስብክ ወደ ሳይሆን በግድ ታውጣታለህ። በግዴ እንዴት ነው ማውጣው? አጋጭሃለዋ ቀኑ ከሌት እስኪዳፈንብህ ድረስ። ተናገራ። ላንቺ ተብሎ እንዴት ነው ለኔ ለፍሬ ገነት ብላችሁ መስኮት የምትደፍኑ? ንገረኝ እኮ ነው የምልህ። ምን ያስገለፍጥሃል? ላንቺ ተብሎ ማለት እንዴት ነው? ታሾፋለህ? እንዴት ነው ለኔ ተብሎ የመኝታ ቤት መስኮት የሚደፈንልኝ? አንቺን ካላስፈላጊ ተመልካችና አፍጣጭ ለመጠበቅ ሲባል ነው። ቤቢ በመስኮት እያየሽ በካሜራ እየቀረጸሽ ፎቶ እያነሳሽ አጨናንቆሻል። ማን ያለው? እንዴት? ቤቢ ስለሚያየኝ ተጨናንቅ ያለው ብያለሁ። እኔ አላጨናነቅሽም? ለምን ያጨናንቀኛል? እንደሚያይሽ ነግረሽኛል። እና መቆም የለበትም? እና እሱ እንዳያኝ ለማስቆም የመኝታ ቤት መስኮት ደፍኖ እኔን አየር ማሳጣትና ጨለማ ቤት ውስጥ ማስቀመጥ ነው መፍትሄው? ሌላ መፍትሄ ነበረው? ያማህ እንደዚህ ደደብ ነው እንዴ አንተ? ምን አይነት የደደብ አስተሳሰብ ቢኖር ነው መስኮት ስለደፈንክ እኔን ከቤቢ ያስጣልክ መሰለ? በነገራችን ላይ መስኮቱ ይደፈን የሚለውን ሐሳብ ያመጡት አባትሽ ናቸው። እኔም ጥጋቡ ሲሰራ እንዳግዘው የደወሉልኝ እሳቸው ናቸው። እኔ ማንም ሐሳቡን ባያመጣው ምን ቸገረኝ? አይ ሐሳቡን ያመጣው ሰው ደደብ ነው ስላልሽና ዝም በል። ግልጹን ልንገርሽ፣ እኔም በመስኮቱ መደፈን አምኜበታለሁ። ምን አንቺን ደስ እንዲልሽ ብዬ ለዋሽሽ ነው? ቤቢ እንዲያይሽ አልፈልግም። እሱ እንዳያይሽ 50 ሜትር ጥልቀት ያለው ጉድጓድ ተቆፍሮ እዛ ውስጥ ተቀመጥ ቢባል ጉድጓዱን ለብቻዬም ቢሆን ቆፍሬ እንደምጨርሰው አትጠራጠሪ። ኧረ ባሎንክ ማለት ነው። ማንም ሰው የምወዳትን ሴት ማየትም መንካትም መመኘትም አይችልም። ገባሽ? ኧረ እባክህ ገና ካሁኑ ቁጥጥር ተጀመረች። ለምን አዩሽ? ለምን ወደዱሽ? ጭቆና መሆኑ ነው? ፍቅር ነው ሰላም። ቤቢ እንደሚወደኝ ታውቃለህ። ቤቢ ሊወድሽ አይችልም። የምወድሽ እኔ ነኝ። መጋረጃ አትጋርጂ ምናምን እያለ እየተደራደረ ስለሚያይሽ ይወደኛል ብለሽ አመንሽ? አንተስ የመኝታ ቤቴን ግድግዳ በብሎኬት ስላስደፈንከው እሱ እንዳይወደኝ የከለከልከው ይመስልሃል? እስከዛሬ ያየሽ አይበቃውም? አንተስ እስከዛሬ የቀናኸው አይበቃህም? ምን ማለትሽ ነው? ዝም ስለ አየር ማስገቢያና ማስወጫ የሌለው ቤት ልታኖረኝ አማረ? ተረጋጊ። አልረጋጋም። ፍቅረኛ ነኝ እንጂ እስረኛ ነኝ እንዴ? ያህል እወድሻለሁ። አትዋሽ። አትወደኝም። ብትወደኝ ኖሮ ነፃነቴ ሲታፈል አትተባበርም ነበር። በቤቢ መታየትሽን እንደ ነፃነት ቆጠርሽው ማለት ነው? እኔ መታየቴን በወደውስ ጠይቃችሁና? መኝታ ቤት እኮ የኔ ነው። ታዲያ መጀመሪያ ለምን እንደዛ ብለሽ እውነቱን አትናገሪም ነበር? ቤቢ ሲያይኝ ደስ ይለኛል ፈልጌው ነው ለምን አትይኝ? ምን መታየት ደስ ይልሻል አይደል? መታየት ደስ የማይለው ሰው አለ? ቤቢ ስለሚያይሽ አይደብርሽም?
ምን? ቤቢ እንዲያይሽ ትፈልጊያለሽ አትፈልጊም? ምን? እውነቱ ሲነገርሽ ለምን ትደነግጫለሽ? እሱ ነው የሚያይሽ፣ አንቺ ነሽ የምታዩ። ምን አስሬ ምን ትያለሽ? የምትጠይቀውን ታውቀዋለህ ለመሆኑ? ግልጽ ጥያቄ እኮ ነው የተጠየቅሽው። ለምን ነበር የምታይኝ? ከኔ ምን ጉዳይ አለሽ? ምን? አይ ምን ነው ተናገሪ፣ እንደሆነ ተናገሪ። ያ ቤቢ የተባለው ጎረምሳ የጎረቤታችሁ ልጅ እኮ በካሜራ ይቀርጫታለሁ፣ ማታ ማታ መሰስ እያለች ትገባ ነበር ብሎ ተናግሯል አሉ። መስኮቱም የተደፈነው ያንቺኑ ክብር ለመጠበቅ፣ በሌላ ጊዜ በገዛ ቤትሽ ያፈቀደሽን ብታደርጊ ማንም ቤቱ ቁጭ ብሎ አሻግሮ እንዳያይሽ ነው። እንዴ አየርና ብርሃን ማስገቢያ መስኮት እየደፈናችሁ ነው እንዴ ክብሬን የምትጠብቁልኝ? እንዴት ጠቀማችሁኝ ልጄ? በይ አሁን ወሬ ማረሳሳቱን ተይና የጠየቅኩሽን መልሽልኝ። ምን ልሁን ብለሽ ነው ተኛውበት ድረስ እየመጣሽ ታየኝ ነበር? ማን? እኔን? ስራም አላጣም። አይ ወግዲ ምን ይታያል? የሚታይ ጠፋና ነው አንተን ማይ? አይ እንደው ምን ልሆን ነው? አትይኝ። አሁንም እኮ እያየሽኝ ነው። አይ እንግዲህ ሰውዬ ስነ ስርዓት ያዝ። እውነት ግን ፍሬ ገነት፣ እስኪ ሳትደብቂ ንገሪ። ያኔ ደብድበሽኝ ታምሜ እዚህ ቤት የሰነበትኩ ጊዜ ሌሊት ኮቴሽን አጥፍተሽ መኝታዬ ጋር እየመጣሽ ታየኝ እንደነበር በማስረጃ ተደግፎ ነው የተወራብሽ። ምን ፍለጋ ነው? ምን? ማን ያለው? ካሜራ መቼም አይዋሽ። ባይዝ ደግሞ ስለታመምክ ነው እዛው በተኛህበት አሸልበ እንዳትቀር ነው እንጂ ካንተ ሌላ ምን ጉዳይ ይኖረኛል? ታስቢልኛለሽ አይደል? አዎ፣ ለስራ መምጣትን ስላልነገሩኝ ሌባ መስለኸኝ ሞት አፋፍ እስክደርስ ስለመታው ሞተ እሷ ናት የገደለችው እንዳልባል አስብ ነበር። ያሰብኩት ታዲያ ለራሴ ነው። አልወደድሽኝም? ምን አለበት ብትወጂኝ? ውደጂኝ፣ ክፋት የለብኝም። ወይ ስራ ማጣት። በል ሰውዬ ወደ ስራ ሂድልኝ። እኔ እኮ ወድጄሻለሁ። ከዚህ በኋላ ምን የምትባል ቃል ስታወጪ ብሰማ ፍሬ ገነት ሙች፣ ይኸው ቀኑ አይምሽልኝ፣ ካንቺ ነጥለኝ፣ የላይኛው አይለመነኝ፣ እኔ ልሙት፣ ብድግ ብዬ መጥቼ እስምሻለሁ። እናት ደወለች እና አታነሳው? አላነሳም። ለምን? መኪና ታስገጨኛለች። መኪናው አይቶና ንቆ ሳይገጨኝ ቢቀር እንኳን እኔ ራሴ በብስጭት ሄጄ መጋጨት አይቀርም። ኧረ አባን ሰው ይደብራል። እኔ ልሙት አላነሳው። መንገድ እየሄድኩ ስልክ ላላውራት ብያለሁ። የት ነህ? ምን እየሰራህ ነው? እያለች እንደ ፖሊስ በጥያቄ ነው የምታጣድፍ። መመለስ ነው። የሆነ ችግር አጋጥሟት ምናምን ቢሆንስ? እሷ ምን ችግር ይገጥማታል? ልጄ ጀርመን ሀገር እኮ ናት። እኔ ጋር ደወለች። አብረን መሆናችንን በምን አወቀች? እቺ ሴትዮ በራዳርም ትከታተለናለች እንዴ? እንዳታነሳው ሄሎ አባባ። አቤትማ። የት ሆናችሁ ነው? ፈለግሽንማ? አገኛችሁ ሲሚንቶውን? አዎማ። ግን ነግረንሽ ነበር ሲሚንቶ ልንገዛ ከቤት እንደወጣ። ማለቴ የት ነው ያለሽው? ከጀርመን አልመጣሽም አይደለ? አልተናገርኩም። እጇ መዳፍ ውስጥ ነን። የምናስበውን ሁሉ ታውቃለች አላልኩ? አባባ አድጋል፣ ትልቅ ልጅ ሆናል ስል ጭራሽ ወደኋላ። ምን አጠፋውማ? ከአባት ጋር ተባብራችሁ የሰው ልጅ ልትገሉ ነው እንዴ? የማንን ልጅ ገደልን? ልጅ ገደላችሁ አለች ደግሞ። ምን እንሁን ብላችሁ ነው የሰላምን መኝታ ቤት መስኮት አስፈርሳችሁ በድንጋይ ያስደፈናችሁት? አረ የሰላምን መስኮት አስደፈኑት አሉሽ? ተቀበሏት። እነሱ ባህር ማዶ መሻገር ቢያቅታቸው ወሬያቸውን አሻገሩላት። መረጃው አልደረሳትም ብለህ እንዳትዋሸኝ አባቡ። ውሸት ያባት ይበቃኛል። የምታደርጉትን፣ የምታፈርሱትን፣ የምትገነቡትን አንድ በአንድ ትደርሰኛለች እኮ። እሺማ አልዋሽሽም። እውነቱን ከነገርካትማ አለቀልህ። መገረፊያ አርጩሜህን እንዳቀበልካት ቁጥር ከእኔ ከአባት ተማር። የሰላም መኝታ ቤት መስኮት ግድግዳው ስለተሰነጠቀ ማጠናከሪያ አስገብተን እየተለሰነ ነው በላት። የሰላምን መኝታ ቤት መስኮት አስፈርሳችሁ በሲሚንቶ ስላስደፈናችሁት ማንን እንደጎዳችሁ ታውቃላችሁ? መስኮቱ ፈርሶ ስለተጠገነ ማንን ጎዳንማ? ማንም ልጅ ቤት አልነበረም። እድላዊትም እማዬጋ ልከናታል። ሰላምም ከፍሬ ገነት ጋር ከተማ ገበያ ሄዳለች። በአካልም ሆነ በህይወት ላይ የደረሰ ጉዳት የለም ብላት። መስኮቱ ፈርሶ አልተጠገነም አባቡ። የወይዘሮ ዘውዴ ልጅ ቤቢ ወደኛ ቤት እንዳያይ ሆነ ብላችሁ አስደፍናችሁታል። ልጁ አንድ ነገር ቢሆን ከጎረቤት ጋር በሰላም የምትኖሩ ይመስላችኋል? ምን? ይህንን ደግሞ ማን
ነገረሽ? ምን አለች? ባካ በሁሉንም ታውቃለች። በጣም እየጨነቀኝ ነው። እንዴ እኔ ወድጄ ይመስልሃል ስልኳን አላነሳም የምለው? ታዲያ እሷ ደውላ በምትጠይቀው ጥያቄ እኮ ልቤ ደም ሳይሆን ላብ ነው የሚረጨው። ሄሎ አባቡ። አቤትማ። እየሰማኸኝ ነው? አዎ እየሰማሁሽ ነውማ። እየሰማኸኝ ከሆነ ምን አልኩ ያልሽኝ? እንትን ልቤ ደም መርጨቱን ትቶ ላብ እየረጨ ነው አልሽኝ። እኔ ነኝ እሱን ያልኩ። ምን አባታ አጠገብ አለ አይደለም? ምን ልበላት? ምን አለች? ልብን የሸጠው ነው ሳናግርህ ቀልብ ከኔ ጋር የራቀው አለች። እኔን ሁሌ እንደዛ ነው የምትለኝ። አባታ አጠገብ ነው ወይ አለች። የለም በላት። አቅርበው። ምኑን? ምን ሆነሃል አባቡ? ከቀልቡን እንጂ ስልኩን ለአባታ አቀብለው። አጠገብ እንዳለ እኮ አውቃለሁ። ድምፁ ይሰማኛል። ኧረ ያው እንዴ ይሄን ያህል ምን አጥፍቼ ነው አንድ ጥያቄ በተጠየቁ ቁጥር የሚያልበኝ እንዴ? ኧረ ያዛባ አብረን እንደሆነ ነቅታብናለች። ተቀበለኝ ስልኩን። ሄሎ የኔ ሐረግ ደህና ነሽልኝ? አዎ የሆነ ነገር ስታጠፋ እንዲህ ነው የሚያቅለሰልስ። እግዚአብሔር ይመስገን እንደ ሁልጊዜው በጣም ደህና ነኝ። እኔ አንተማ ምን ትሆናለህ? ደስ ሲል መስኮት ትቀዳለህ፣ ደስ ሲል መስኮት ትደፍናለህ። ለሰው አታስብ። ይሄንን ባደርግ ማንን ያስቀይማል፣ ማንን ይጎዳል ብሎ ማሰብ የለም። ዝም ብሎ አፍንጫ ስር ያለችን ነገር ብቻ እያሰቡ መኖር። ከወይዘሮ ዘውዴ ጋር ተደዋውለን ነበር። ምን አልሽ? ወይዘሮ ዘውዴ? የቤቢ እናት ደውላልኝ ነበር። ዘውዴ? የት ታውቂያታለሽ? ጎረቤታችን አይደለች እንዴ? እንዴት አላውቃት? ወይ ጉድ! በምን አወቅሻት? ደወለችልኝ። የት አውቃሽ? ማለት ስልክሽን ማን ሰጥቷት? እኔ ከዚህ በፊት ደውዬላት ነበር። ምናልባት አውቃችሁም ሆነ ሳታውቁ ስልካችሁን ብታጠፉ በእሷ ስልክ እንዳገኛችሁ። አንቺ ስልኳን ከየት አገኘሽው? ስራዬ ብለህ ከያዝከው እንኳን የሰውን ስልክ የሰውንም ልብ ማግኘት ቀላል ነው ነው። እና እኔ እዚህ ቁጭ ብዬ እንቆቅልሽ የሆነችብኝን ሴትዮ አንቺ ከጀርመን ድረስ ተግባብተሻት ልብ ለልብ ለማውራት በቃችሁ? አሁን ቁም ነገር ውስጥ አይደለም። ልጇ ታሟል። እግዚአብሔር ይማር። የበሽታው ምክንያት ደግሞ አንተ ነህ። ጎሽ ይሄ ነው የቀራት። ምን አድርጌ ልጇን አሳመምኩባት? የሰው አይን ነው አለች በሽታው። ልጁ ሰላምን ካላየ እህል አይበላም፣ አይተኛም፣ መኖርም አይፈልግም ትላለች። አዎ እንደ አይን አጥፍታ አሳድገዋለች። አንተ ደግሞ ሆን ብለህ አንዴ ከሰፈር እያራክበት አንዴ መስኮቷን እያሸግ ልጁ ሰላምን እንዳያት እንዳያገኛት አድርገህ ለህመም ዳርገኸዋል አሉ። እያለቀሰች ነው የነገረችኝ እናት። ከፊትም ከኋላም ተከታይ የሌለው አንድ ልጄ ነው፣ ባልሽ ልጄ ሊያሳጣኝ ነው ትላለች። ሐረግ ሰላም እኮ ልጅሽ ነች። ከቤቢ ቅብጠት ይልቅ የእሷ ነፃነት አይበልጥብሽም? እንደሰማሁት ከሆነ እኮ ልጁ ይወዳታል። ሲሰለቸው ይተዋት የለም። ይኸው ነው መልስሽ? እና ምን እንድልህ ትጠብቃለህ? ልጅሽ ተወደደች እኮ ነው ያልከኝ። ወይ የጀርመን ሀገር ስልጣኔ! እና ልጄ እንኳን ተወደደችልኝ ብለሽ በቀላሉ አለፍሽው? ሰላም እኮ አድጋለች አማረ። የሚታይ የሚወደድ ነገር ቢኖራት እኮ ነው የተወደደችው። ገና እኮ 17 ዓመቷ ነው። ወንዶች ወደ እሷ በቀረቡ ቁጥር እኔ ከመንገዷ ተሰናከለችብኝ ብዬ ነፍስና ስጋ ይላቀቃል። አንቺ እንኳንም ተወደደች። አባቷ እኮ ነኝ። እንዴት ነው ይሄን ጉዳይ በቀላሉ ማየው? የሚወዳት ብታጣ ምን ልትሆን ነበር? እድሜው አይደለም እንዴ? ምን ልሁን ነው የምትለው? አረ አንቺ ምን ይሁን ትያለሽ? ላጋባቸው? መሀል አትግባባቸው። ዞር በልላቸው፣ ይደጉበት። ገና ለገና ስራ አጣው ብለህ ምንም ያላደረገ ቤት እያፈረስክ አትስራ። አላስፈላጊ ወጪ እያወጣ በገንዘብ አትጫወት። ወይ መከበብ! እንደዚህ ከቤትም ከውጭም በጠላት ልከበብ? በቤቴ ምን ማድረግ ምን አለማድረግ እንዳለብኝም በትእዛዝ ሆነ የሚነገረኝ። በቤቴና በቤተሰቤ ማዘዝ ካልቻልኩ ምኑን አባወራው? እሱን ተይው፣ ግድ የለም። ባልነቴ ምኑ ጋር ነው? አንተ እኮ ችግር እዛ ሞጃ ሰፈር የለመድከውን ባልነት የትም ሰፈር ስትሄድ ልኑረው ማለት ነው። ከዚህ ሁሉ ቢቀርብኝስ? ምኑ? ባልነቱ ነው። የተውከው እየመሰልከኝ እኮ ነው። አጥብቀህ እንድትይዘው ነጋ ጠባ እየደወልኩ ማስታውስ። እንዲህ በገዛ ቤቴ ተንቄ ያዘዝኩት በምክክር እየተሻረብኝ ከምኖር እንደ ወንዶቹ ተሰምቼ እንደ አባቶቼ ተከብሬ እንደ ባሎቹ ተፈርቼ መኖር ወይኔ ባሌ! ወይኔ ጉዴ! አምሮብናል ዘንድሮ፣ አምሮብናል ዘንድሮ፣ አምሮብናል ዘንድሮ። አባ ምን አደረግ? አባ ለምን? አይኔ ነው። እውነት ነው አባ፣ ለዚሁ ነው። አይ ሐረግ ጉድሽን አላየሽ። ቤትሽ ያለ መካሪ መቅረቱን አላወቅሽ። መጫወቻ ሆነናል። ተይው ሐረግ። አባ ምን ብለህ ነበር? አቤት። እኔ እኮ ማለት ነው። ምን አልኩ ደግሞ? ለመሆኑ በጤና ነው ቤቱን እንዲህ የምትጫወትበት?
ከዛ ሊበላኝ ከነበረው መኪና ድንጋጤ ገና አልወጣሁም። ምንድነው የምትሉኝ? ምንድነው ሐሳባችሁን ያስለወጣችሁ? ሊገጭህ የነበረው መኪና ነው ወደ ቀልብ እንድትመለስ ያደረገ ነው ወይስ እኛ ማናቀው ሌላ ኃይል አለ? ሌላኛ ማናውቀው ኃይል አለ ወይ? ሰማችኋት ፍሬገነት ያለችውን? እነሱ የማያውቁት ኃይል ምን ማለት ነው? አንተ አይገባህም አባቡ፣ ይቅርብ። ለምን አይገባኝም? አላገባህማ? አንተ አግብተሃል? አያያዜን ሳይሆን ማገባ ይመስለኛል። ወደ ትዳሩ ባልገባም መቼም ጎል ገብቻለሁ። ምንድነው የምታወሩት? ሊገባሽ አይችልም ሰላም። ምን እኛ ሳናውቀው እዚህ ቤት ውስጥ የተፈጠረ ነገር አለ? ሞልቶ ምን እኛ እናውቀዋለን? አይ እናንተም አይታወቃችሁም። እኛ ካወቅነው ይበቃል። ተውት። እውቅናም ሰጥተናል። ሴቶች ታውቀናል። ወይዛዝርት አድራጊ ፈጣሪ ናችሁ። ያማችኋል? ያምናል። ታምናል። አባቡ ተይዘናል። ዘንድሮ እጅ ሰጥተናል። አንድ ጥያቄ ብቻ መልሱልኝ። የመኝታ ቤት መስኮት ምን አደረጋችሁት? እቺ ደግሞ አይንሽ አይም እንዴ? ቅድም መስኮቱን በላያችን ላይ ደፈናችሁ ብለን ላንቃችን እስኪሰነጠቅ ስንጮህ ነበር። አሁን የደፈኑትን አፍርሰው ይግረማችሁ ብለው ወደ ረጅም ሾጣጣ በርነት ቀየሩታ። ምንድነው የሾጣጣ ቀዳዳ? እሺ በር መሆኑ ነው? በርማ ነው። ታዲያ እንዲህ አይነት ሞዛዛ ቀዳዳ ሌላ ምን ሊሆን ይችላል? መስኮቴስ? ወይ መስኮቴስ ወደ ሞዛዛና ሾጣጣ በርነት ተቀየረልሻ? አባ ይሄ ቀዳዳ በር ነው መስኮት? ቆይ እሱን ገና ከስምምነት ላይ አልደረስንም። መጀመሪያ የዚህ መስኮት የመደፈን ሐሳብ ሲጠነሰስ እኔ ነበርኩበት አይደል? አሁን ለምን ወጣውበት? አንተ አላገባህማ ወይ አልወደድክማ? በራስህ ላይ ኃይለኛ አለቃ አልሾምክማ። እንዴት ያለ ጨዋታ ነው? ጨዋታ ካማራችሁ ለምን ቅሪላ ገዝታችሁ አታለፉም? የኛ ቤት ግድግዳ ኳስ ሜዳ ነው እንዴ እንዳሻችሁ የምትራገጡበት? ምን ያስቃችኋል? ቀልዱ ለሴቶች አይገባም። ወዲህ ነው። ታዲያ እኔ ሴት ነኝ? አትቀልድ። አልገባህም አባቡ? እንዴት ብሎ ይገባዋል? አላገባማ። አባቡ አንተ ገና አልተነካህም። እንደኛ ቆዳህ አልሳሳም፣ አልተጠበስክም። አልጠበስክም። ኧረ ቴዲ አንተ እኔ ቤት ድረስ መጥተህ እኔ ላይ ሙርት ይዛለህ እንዴ? ቤቴ አትበል። ቤቱ የኔ ነው። ማን ቤት አደረገው? እርግጠኛ ነው አቶ አማረ? በምኑ? ቤቱ የእርሶ ነው? ለካ የኔ አይደለም። ተው የባለቤቴ ነው። የኔ ቤትማ ቢሆን እንደ ልቤ ያዝበት ነበር። ለካ እንኳን መስኮት ለመቅደድና ለመድፈን መስኮት ለመክፈትና ለመዝጋትም ካለኛ ፈቃድ አይሆንም ተብለናል። እኛም ይኸው የባለቤቷን ባለቤት ትእዛዝ ሰምተን አፍርሱ ስንባል አፍርሰናል። በዛ ላይ መስኮቱ ጠባብ ነበር። 1 ሜትር በ1 ሜትር በጣም ያንሳል። ጎሽ ልክ ብለሃል ቴዲ። እኛም እኮ ጠበበ ብለን ያሰፋ ያረዘም ነው ይበሉ። ወደ ጎን እኮ አንዲት ሳንቲም አልጨመርንም። ቁመቱን ያሳደግነው ደሞ ታዘን ነው አየር እንዲያስገባ ለእይታም የበለጠ እንዲመች በር መስሎ መስኮት የሆነ መስኮትና በር መስኮበር ወይም መስበር። ወይ መቀለማመድ። ሚስቶቻችንን ሰምተን ነው። የፍቅረኞቻችንን ፍላጎት አክብረን ነው። ደግሞ ልብ በሉ፣ ወንድ ልጅ ሲወድ ሳይጠየቅ የሴት ልጅ ባሪያ ይሆናል። ወዶ በራሱ ላይ አለቃ ይሾማል። ከዛ ወዲያ እሷም እንዳይከፋት፣ እሷም ደስ እንዲላት፣ እሷም እንዲደላት ሐሳቡን እየተወላት ቤቱን እያፈረሰላት ባል ተብሎ ሚስት ሆኖ ይኖራል። አቦ ምንድነው ሁሉ ቀደዳ? እኔ ታዲያ ካልገባኝ ምን እዚሁ አቁለጨለጭ? ሁልሽም ሚስትሽን እየሰማሽ ሐሳብሽን ስትቀያይሪ ዋይል አባቡ ብለሽ ወጥቼበታለሁ። ገብተህበት ነበር እንዴ ድሮስ? ወዶ ገቦቹ እኛ ገብቶናል። የወደድናቸው ያዘዙንን ሰምተናል። ለሴቶቻችን ደስታ ብለን ውሳኔያችንን ሽረናል። ምን እንደምታወሩ ምን እንደሚያስቃችሁ ምንም ሊገባኝ አልቻለም። ስለ መኝታ ቤት መስኮት ብቻ ንገሩኝ። መስኮት ይኖረኛል አይኖረኝም? እቺ ደግሞ ቀድሞ ነገር መኝታ ቤት አለሽ እንዴ? መኝታ ቤት ቢኖርሽማ እንደ ልብሽ ታጅበን ነበር። አባ መኝታ ቤቱ የኔ ነው አይደል? ቆይ መልስ ከመስጠታችን በፊት አለቆቻችንን ማለት ሚስቶቻችንን እንጠይቅና እነሱም ጎረቤቶቻችንን ያዋዩና ሲነግሩን እንናገራለን። አማረ ለምን እኛ በምንሰማው ቋንቋ አታወራም? እንዴት ያለ ነገር ነው? መኝታ ቤቱ ይኖራል ወይስ እሱንም ታፈርሱታላችሁ? እሱን የመወሰን ስልጣን እንኳን የለንም። እንኳን በመስኮቱ በቤቱ በልጆቻችንም ማዘዝ አልቻልንም። በፍቅረኞቻችንም። ማናቸው ፍቅረኞቻችሁ? ሚስቶቻችን? አንተ ጥጋቡ አግብተና እንዴ? ለካ አላገባውም ብለ ዋሸኝ። የወደፊቱን ነው የማወራው። የኔ ግን ሀገር ያወቃት ፀሐይ የሞቃት ናት። የልጆቼ እናት፣ የኔ መስተዋት። የኔ ሚስት ደግሞ አንቺ ነሽ። ትሽ ተፋታኝሽ። እንደውም ከዛሬ ጀምሮ እኔም ብለ እዚህ ሰፈር እንዳትመጣ አሰናብቻለሁ። እሺ ቴዲ። ምን ተከተላትና ነገር አብርድ አንተ። ያለችን እሺ በል።
ሙት ካልሽኝም ልሙትልሽ በላት ደስ እንዲላት። እናት አባቱን ይተዋል ከሚስቱም ጋር ይተባበራል ተብሏል። ልተባበርሽ ንገሽብኝ በላት። ሴትን ልጅ እንዲህ ሸንግለህ ነው የምታገኛት። ይድረስባት። እንዲህ ናትና አስታጥቆ ለሽንገላ መላክ። ጉዳችንን እንስማዋ። ለመሆኑ አንተ እንደዚህ ሸንግለህ ስንት ሴት እጅ አስገብተሃል? በል አንቺ የመጀመሪያዋ ልትሆኝ ነው። እኔ ፍሬ ገነት ከእንዳንተ አይነቱ ሞት የጠለይ ሰው ድንጋይ ጋር ምን በወጣኝ? አንቺ አንተ በል ሰነዝር አየር ላይ አንሳፈፍከው መዳፍህን አውርድ። ዱላ እንደገና ወደ ኋላ። እንኳን ተደባድበን ተከባብረንም አልሆነልን። አውርድ እንዴ! አቶ ማረ አስመቱኝ እኮ አንቺ እናንተ የወፌ ቆመች ድራማን በድምጽ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ እነበብ ተረፈ፣ የኋላሸት ግርማ፣ ፍቃዱ ከበደን ነበሩ። ድምጽ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወጣው። ወፌ ቆመች